በአንድ ወቅት ዳሚ የምትባል የ9 ዓመት ሕፃን ነበረች። ዳሚ ገና ሕፃን ብትሆንም በአእምሮዋ ውስጥ የሚመላለሰው ግን ለማንም የማይነገር እጅግ አስገራሚና አስደንጋጭ ምኞት ነበር፤ የታጠቀ ዘራፊ መሆን። ይህ ምኞት የመጣው ከክፋት ሳይሆን በዙሪያዋ ያለውን ጭካኔ ለመቋቋም ካላት ፍላጎት ነበር። አንድ ቀን ጠዋት ዳሚ ቀስ ብላ ወደ ኩሽና ገባች። እናቷ ቡሚ ወጥ እየሰራች ነበር። የኩሽናው አየር በቅመም መዓዛ ታውዷል። ዳሚ የእናቷን ዓይን ትኩር ብላ አየቻት። በሕፃኗ ፊት ላይ የሚታየው መረጋጋት ለማንኛውም የ9 ዓመት ሕፃን የሚመጥን አልነበረም። እማዬ፣ እኔ የታወቀች ዘራፊ መሆን እፈልጋለሁ አለቻት። ድምጿ ውስጥ ምንም አይነት መረበሽ አይታይም ነበር። ቡሚ ድንግጥ ብላ ከምትሰራው ወጥ ላይ ቀና አለች። ለጥቂት ሰከንዶች ጆሮዋን ማመን አቃታት። የያዘችውን ጭልፋ ቁልቁል እያየች በድንጋጤ ቆመች። ድምጿን ለማረጋጋት እየሞከረች ምን አልሽ ልጄ? ምን አይነት ቀልድ ነው ስትል ጠየቀቻት። ዳሚም ትንንሽ እጆቿን በጠረጴዛው ጠርዝ ላይ አጥብቃ ይዛ አይኗን እያየች አዎ እማዬ፣ እኔ ዘራፊ መሆን እፈልጋለሁ ስትል በድጋሚ በቁርጠኝነት ተናገረች። በዚህ መሃል የእንጀራ አባቷ ቱንዴ እያዛጋና ሰውነቱን እያፍታታ ከመኝታ ቤት ወጣ። ድምፁ በእንቅልፍ የታፈነ ነበር። ምን መሆን ፈለገች እያለ በሳቅ ፈነዳ። ይቺ ልጅ ቀልድ ታበዛለች። እኔም እኮ ትንሽ እያለሁ የጦር መኮንን ለማለት ፈልጌ የጦር ሰራዊት ዘራፊ መሆን እፈልጋለሁ እል ነበር። ቃላት ተምታቶባት ነው እንጂ ሌላ አይደለም በማለት ሚስቱን ሊያረጋጋት ሞከረ። ዳሚ ግን ፈገግ እንኳን ሳትል ከታቸው ወደ ክፍሏ ገባች። ወላጆቿ ግን እያንዳንዱን ቃል ከልቧ እንደተናገረችና በውስጧ የነበረውን ጥልቅ ቁስል አላስተዋሉም ነበር። ይህ ሐሳብ በአእምሯ ውስጥ የመጣው በድንገት አልነበረም። ከወራት በፊት በትምህርት ቤት ውስጥ አስተማሪዎቿ በመተላለፊያ መንገድ ላይ ሆነው ስለ አንድ ሹሹካ ስለሚባል ክፉ ዘራፊ ሲያወሩ ሰምታ ነበር። አስተማሪዎቿ ያንን ሰው እንዴት እንደሚፈሩትና ስሙ ሲነሳ ሰውነታቸው እንደሚንቀጠቀጥ ስታይ ተገረመች። አስተማሪዎቼን እንዲህ የሚያንቀጠቅጥ ሰው ካለ ሰዎች እንዲፈሩኝና እናቴን እንዲያከብሩልኝ እኔም እንደሱ መሆን አለብኝ የሚል ሐሳብ በሕፃን አእምሯ ውስጥ ተቀረጸ። ዳሚ ለልደቷ ስጦታ የተሰጣትን ታብሌት በመጠቀም በድብቅ በኢንተርኔት ያንን ሰው መፈለግ ጀመረች። ስሙን እንዴት እንደምትጽፈው ባታውቅም ሹሹካ ዘራፊው ብላ ፈለገች። ስለሱ የተጻፉ ዜናዎችን፣ ፎቶዎችንና ሰዎች የሚሰጡትን አስተያየት አገኘች። ሹሹካን ለማግኘት የሚረዳኝ አለ የሚል መልእክት በሐሰተኛ ስም በተከፈተው የማህበራዊ ገጽ ላይ ትለጥፍ ነበር። ሰዎች ይህ የፖሊስ ወጥመድ ነው ወይም ቀልድ ነው እያሉ ሲያልፉ፣ አንድ ቀን ግን ማንነቱ ካልታወቀ አካል መልእክት ደረሳት። ለምንድን ነው ሹሹካን የምትፈልጊው የሚል ነበር አጭር ጥያቄው። ዳሚም በውስጧ ያለውን እውነት እንዲህ ስትል ዘረገፈችው። እኔ እንደሱ መሆን እፈልጋለሁ። ሰዎች እንዲፈሩኝና እናቴን መጠበቅ እንድችል እፈልጋለሁ። የእንጀራ አባቴ ሁልጊዜ እናቴን ይደበድባታል፣ ይጮህባታል፣ ያንገላታታል። ማንም ሊረዳን አልቻለም። እንደ ሹሹካ አይነት ሰዎች ግን ሁሉም ሰው ይፈራቸዋል፣ ማንም አይነካቸውም። እኔ እናቴን ማዳን እፈልጋለሁ አለች። መልእክቱን ልካ በጭንቀት ስትጠባበቅ በሳሎን ውስጥ የጩኸት ድምፅ ተሰማ። ቱንዴ በወጥ ውስጥ ያለውን ስጋ አነስተኛ ነው በሚል ሰበብ እናቷን በጥፊ ሲያጮኋት ሰማች። እየጮኸ እኔ ሕፃን መሰልኩሽ? በልቼ የማልጠግበውን ስጋ ነው እንዴ ያስቀረሽው? ለዚህ ነው ምለፋው እያለ ያንገላታት ነበር። እናቷ በለቅሶ ድምፅ ቱንዴ እባክህን ገበያ ለመሄድ በጣም ታምሜ ነበር ያለውን ነው ያቀረብኩት ብላ ስትማጸን፣ ቱንዴ ምክንያት አታብዢ ብሎ ሌላ ጥፊ አቀመሳት። የዳሚ ልብ በሐዘን ተሰበረ። እጆቿ እየተንቀጠቀጡ ታብሌቷን አነሳች። የእንጀራ አባቴ እናቴን አሁንም እየደበደባት ነው። ምን ላርግ? እባካችሁ እርዱኝ። እንዲህ ከሆነ እንዴት ነው ዘራፊ መሆን የምችለው ስትል መልእክት ላከች። ነገር ግን ማንም አልመለሰላትም። ዳሚ ተስፋ ቆርጣ ወደ ጎረቤት ብትሮጥም ማንም ቤት አልነበረም። መንገድ ላይ ሰዎችን ብታይ እባካችሁ እናቴ እየተደበደበች ነው እርዱኝ ብላ ብትለምንም ኃላፊ አግዳሚው ሁሉ የባልና የሚስት ጠብ ነው በሚል በንቀት ያልፏት ነበር። ዓለም ሁሉ ዝም ያላት መሰላት። አመሻሽ ላይ ተስፋ ቆርጣ ወደ ቤት ተመልሳ በለቅሶ ተኛች። እኩለ ሌሊት ላይ ግን ከወላጆቿ ክፍል አስደንጋጭ ጩኸት ተሰማ። የጩኸቱ ባለቤት በዚህኛው ሌሊት እናቷ ሳትሆን የእንጀራ አባቷ ቱንዴ ነበር። ዳሚ ድንግጥ ብላ ከእንቅልፏ ነቃች። በባዶ እግሯ ድምፅ ሳታሰማ ወደ ክፍሉ ተጠጋች። በሩን ትንሽ ከፈታ አድርጋ ስታይ አንድ ጥቁር ጭንብል የለበሰ ትከሻው ሰፊ የሆነ ረጅም ሰው ቱንዴ ላይ ቆሞ አየች። ቱንዴ በፍርሃት እየተንቀጠቀጠ መሬት ላይ ይንከባለላል። ጭንብል የለበሰው ሰው በጥልቅና በሚያስፈራ ድምፅ እንዲህ አለው፣ ዛሬ የመጣሁት ልዘርፍህ አይደለም ላስጠነቅቅህ እንጂ ዳግመኛ በዚህች ሴት ላይ እጅህን ካነሳ ተመልሼ እመጣለሁ። ያኔ ግን ድብደባ ብቻ አይሆንም አለው። ሰውየው ይህንን
ይህንን ተናግሮት ሊወጣ ሲል በበሩ በኩል የምትታየውን ዳሚን ተመለከታት። መልእክትሽ ደርሶኛል የሚል ምልክት በአንገቱ ሰጥቷት እንደ ጥላ በጨለማ ውስጥ ተሰወረ። ዳሚ በድንጋጤና በግርም ቆማ ነበር። በማግስቱ ጠዋት ሁንዴ በፍርሃት ከመታረም ይልቅ በቁጣ ነደደ። ሰው ጠርተሽ አስደበደብሽኝ፣ ይህ ሰውዬ ማን ነው? በማለት የዳሚን እናት በከፋ ሁኔታ ይደበድባት ጀመር። ማንን ነው ቤት ውስጥ ያመጣሽብኝ? አላማሽ ምንድን ነው? እያለ በቁጣ ይጮህ ነበር። በቤት ውስጥ ያሉትን ስልኮች በሙሉ ሰብስቦ ዳሚ ታብሌቷን የምትጠቀምበትን ኢንተርኔት አቋርጦ እናቷን ክፍል ውስጥ ዘግቶባት ወጣ። ዳሚ የራሷን ታብሌት ግን መኝታዋ ውስጥ ደብቃው ነበር። ከክፍሏ ሆና ስቅስቅ ብላ እያለቀሰች በታብሌቷ የቀረውን ኢንተርኔት ዳታ ተጠቅማ እባክህ እርዳኝ፣ የእንጀራ አባቴ እናቴን ክፍል ውስጥ ዘግቶባታል፣ ሊገላት ነው ስትል በድጋሚ መልእክት ላከች። ከዚያም ቱንዴ ወደ ክፍሉ ተመልሶ ድብደባውን እየጨመረ ሲመጣ ዳሚ በፍርሃት ወደ ክፍሉ ገባች። አቁም፣ እኔ ነኝ ያንን ሰው የጠራሁት፣ እማዬ አይደለችም አለችው። እሱ ግን በንቀት አያት። ይቺን ልጅ እንኳን ውሸት እንድታወራ አስተማርሻት? እንዴት አይነት ክፉ ሴት ነሽ? በማለት በድጋሚ በጭካኔ ደበደባት። ዳሚ ከክፍሏ ሆና ተስፋ በመቁረጥ ማልቀስ ጀመረች። ማንም አይሰማኝም ስትል አሰበች። ነገር ግን በድንገት የቤቱ በር በኃይል ተገፍቶ ተከፈተ። ፖሊሶች ወደ ቤት በድንገት ገቡ። ቱንዴን በቤት ውስጥ ጥቃትና በሕፃን ላይ አደጋ በማድረስ ወንጀል ተይዘሃል አሉት። ቱንዴ ግን እኔ እንደዚህ አላረኩም ሲል የፖሊሶቹ መሪ ባለፈው ሌሊት በቤቱ ውስጥ በድብቅ የሰካውን ትንሽ ካሜራ አሳየው። ያ ካሜራ ቱንዴ የፈጸመውን ግፍ ሁሉ በምስል ቀርጾታል። ቱንዴ ያኔ ነው አንድ እውነት የተረዳው። ያ በሌሊት መጥቶ ዘራፊ መስሎ ያስፈራራው ሰው በእውነቱ ፖሊሱ ነበር። ፖሊሱ የዳሚን መልእክት ካነበበ በኋላ ሕጋዊ ማስረጃ እስኪያገኝ ድረስ እናቷን ለመጠበቅ በራሱ መንገድ መጥቶ ነበር። ፖሊሱ ወደ ዳሚ ተጠግቶ ቁጭ ብሎ አይን አይኗን እያየ እንዲህ አላት። ዳሚ አንቺ በጣም ጎበዝ ልጅ ነሽ። ዓለም ዝም ባለበት ሰዓት አንቺ ስለ እናትሽ ጮኸሻል። ነገር ግን አንድ ነገር ቃል ግቢልኝ፣ ዳግመኛ እንደ ዘራፊዎች መሆንን እንዳትመኝ። ጠንካራ ለመሆን ሰዎችን ማስፈራራት አያስፈልግሽም። እውነተኛ ጥንካሬ የሚኖርሽ በውስጥሽ ባለው ድፍረትና ፍቅር ነው አላት። ቱንዴ በፖሊሶች ታጅቦ ወደ እስር ቤት ተወሰደ። ቱንዴ ሲወሰድ እናቷ ቡሚ በወንበር ላይ ተዝለፍልፋ ወደቀች። ትንሽ አረጋግታት ዳሚ ወደ እናቷ ሮጣ አቀፈቻትና አሁን እንዴት ነሽ አለቻት። ቡሚ በለስላሳ ድምፅ ደህና ነኝ ልጄ፣ ስላዳንሽኝ አመሰግናለሁ ብላ መለሰችላት። ዳሚ 9 ዓመቷ ቢሆንም የህፃን ልጅ ድምፅ እንኳን በዝምታ የተሸፈኑ ግፎችን ሊያጋልጥ እንደሚችል አሳይታለች። እንዲረዷት የጠየቀቻቸው ሰዎች ችላ ሲሏት፣ እሷ ግን ተስፋ ሳትቆርጥ ወደፊት ሄደች። ቱንዴን እና ዓለምን አንድ ትልቅ ትምህርት አስተማረች። ፍርሃት ኃይል አይደለም፣ ጥቃትም ጥንካሬ አይደለም። እውነተኛ ኃይል ደካሞችን መጠበቅ፣ ለእውነት መቆምና በፈተና ውስጥ ቢሆኑም እንኳን ደፋር ሆኖ መገኘት ነው። ዳሚ አሁን ዘራፊ መሆን አትመኝም። ይልቁንም እንደዛ ፖሊስ ሰዎችን ከጥቃት የምታድን ጀግና መሆን ትመኛለች። ምክንያቱም እውነተኛ ኃይል ሌላውን በማስፈራራት ሳይሆን ከስቃይ በመታደግ ውስጥ እንደሚገኝ በሚገባ ተረድታለች።